ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ጀምጥቻለሁ። መሳይ መኮንን ነኝ። ከፍተኛ የሰራዊት መመናመን የገጠመው የአብይ አህመድ አገዛዝ መከላከያውን ወደ ዋና የአማራ ክልል ከተሞች እየሳበ መሆኑ ተገለጸ። ከጎንደር፣ ከደሴ፣ ከባህር ዳር፣ ከደብረ ብርሃንና ከጥቂት በስትራቴጂነት ከለያቸው ከተሞች በቀር ሰራዊቱ እንዲለቅ በማድረግ ላይ መሆኑን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱም በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። ከባህር ዳር ወደ ምዕራብ ጎንደር ሊያመራ የተንቀሳቀሰው የአብይ አህመድ ሰራዊት ብዙም ሳይርቅ በፋኖ ኃይሎች የደፈጣ ጥቃት ተፈጸመበት። ወደ መነሻው ባህር ዳር መከላከያ ኮንስትራክሽን ድርጅት ካምፕ መመለሱንም ያገኘነው መረጃ ያመለክታል። ምዕራብ ጎጃም የገባው የአብይ አህመድ መጠነ ሰፊ ኃይልም አካባቢዎቹን እየለቀቀ በመሸሽ ላይ ነው። በደቡብ ወሎ የሰራዊቱ ካምፑን ወደ ከሚሴ ማዘዋወሩንም ለማወቅ ተችሏል። በዋርካው ምሬ ወዳጆ የሚመራው የምስራቅ አማራ ፋኖ የተለያዩ ድሎችን እያስመዘገበ ግስጋሴውን ቀጥሏል። ራያ ቆቦ ካሉት 45 ቀበሌዎች 34ቱ በምስራቅ አማራ ፋኖ ቁጥጥር ስር እንደሚገኙ ተመልክቷል። ውጫሌ፣ ደላንታ፣ ቦክሰስና ወረባቡም በአማራ ፋኖ ኃይል እጅ ገብተዋል። ሰሜን ጎንደር አጅሬ ጃኖራ ዳባት አርበኛ መሳፍንትን ለማጥቃት የገባው የአብይ አህመድ ሰራዊት ከባድ ጉዳት ደርሶበታል። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና በአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በርካታ ወታደሮች ሙት፣ ቁስለኛና ሙርኮኛ ሆነዋል። የተቀረው የሰራዊቱ ኃይል በየአቅጣጫው መበታተኑንም የህዝብ ግንኙነቱ ለአንከር ሚዲያ ገልጸዋል። የአብይ አህመድ አገዛዝ ከፍተኛ የተተኳሽና የሰራዊት እጥረት እንደገጠመው መረጃዎች ያመለክታሉ። በአማራ ክልል ያለውን ጦርነት ለመቀጠል የሚያስችል ቁመና እንደሌለውም ነው በተለያዩ የመከላከያ ምንጮች የሚወጡ መረጃዎች የሚያሳዩት። በአማራ ክልል በአራቱም ቀጠናዎች የሚካሄደው የህልውና ተጋድሎ በዚህ ሰሞንም እንደዚሁ በርካታ ኪሳራዎችን በአገዛዙ ላይ በማድረስ መካሄዱን ቀጥሏል። በሰሜን ሸዋ ከፍተኛ ኪሳራ በአገዛዙ ላይ እንዳደረሱ እንደዚሁ የወጣ መረጃ ያሳያል። በሌላ በኩል ሰሞኑን የእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ በአማራ ክልል ስለተፈጸመውና እየተፈጸመም ስላለው የአስገድዶ መድፈር ጥቃት ላይ ያወጣው ሪፖርት እያነጋገረ ነው። የአማራ ፋኖ ዓለም አቀፉ ማህበረሰብ ገለልተኛ መርማሪ ኮሚሽን ወደ ክልሉ በመላክ ሁኔታውን እንዲያጣራ ጭምር ጥሪ ማድረጉን ነው በመግለጫ
የገለጸው። በአማራ ክልል እየተካሄዱ ያሉትን ወቅታዊ የህልውና ተጋድሎችና ሌሎች ጉዳዮችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። በርካታ ክስተቶች ነው እየተስተናገዱ ያሉት። እስቲ ጎላ ብለው የሚጠቀሱ ወታደራዊ እንቅስቃሴዎች ምን ናቸው? መልካም መሳይ፣ አመሰግናለሁ። አማራ ክልል ላይ እየተደረጉ ያሉ ውጊያዎች አሁንም በግለታቸው ጠብቀው እየተካሄዱ እንደሚገኙ ነው መረጃዎች የሚያመላክቱት። መንግስት ደግሞ ልክ እንደ ፍየል ቆዳ በጣም በብዙ ምስማር ተመቶ ከፍተኛ ውጥረት ደርሶበት ጭንቀት ላይ እንደሚገኝ ነው። በበርካታ አካባቢዎች ከእንቅርት ላይ ዶሮ ደግፍ ሆኖበት በጣም ከፍተኛ የሆነ ውጥረት ላይ እንደሚገኝ ነው መረጃዎች የሚያመለክቱት። የፋኖ ኃይሎች ደግሞ በአማራ ክልል በተለያዩ ግዛቶች አካባቢ ለመከላከያ ለማጥቃት በሄደበትም መከላከያ ምሽግ ባረገበትም አካባቢዎች ላይ እየዘለቁ እየሄዱ ከፍተኛ ጥቃት እየፈጸሙ ነው። እንዲሁ ለአብነት ያክል እንኳን በሰሜን ጎንደር በአገዛዙ ጥምር ጦርና በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ መካከል ለተከታታይ 3 እና 4 ቀናት ከባድ ትንቅንቅ እየተደረገ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። አመሰግናለሁ። መጀመሪያ ለአማራ ፋኖ አፋብ በሁሉም ግንባር በአራቱም ግንባር እያደረገ ያለው የአማራ ፋኖ ትንቅንቅ ይቀጥላልም። ትንቅንቁም የሚያሳየው ለውጥ ህዝባችን ማረጋገጥ ችሏል። ህዝባችን የሚያስደስት ስራ እየሰራ መሆኑን ህዝባችን በጉል እየተመለከተው ነው። ህዝባችን ከአማራ ፋኖ ጎን ሊሰለፍልን ጥሬን አስተላልፋለሁ። ምናልባት ጦርነት ነውና ጦርነት ላይ አጋጣሚዎች አንዳንድ ስህተቶች ሊኖሩ ይችላሉ። ያን ደግሞ ህዝባችን ከጎን ሆኖ ሊያርመን ይገባል። ስለዚህ በሁሉም ግንባር የሚገኘው ድል የህዝብ ምክር የህዝብ ድጋፍ ያስፈልገናልና ህዝባችን ተጎናችን እንዲቆም እንፈልጋለን። ይሄ ማለት በአራቱ ግንባር ትንቅንቁ እንደቀጠለው ነው። በተለይ ግን ሰሞኑን እንደምታዩትና እንደምናየው በጎንደር ዙሪያ ላይ ባለው ጉዳይ በተለይ በደቡብ ጎንደር ዙሪያ ጀግናው የአማራ ፋኖ የጎንደር ሁለቱም እዞች በጥምረት ጠላትን ሲወጣም እያስቀሩ የቀረም ስልጣን ወንበር አስጠባቂ አድማ በትንም ሆነ ሰላም አስከባሪ ጥቅም ፈላጊ እሱም ቢቀር እሱንም እየተናነቀ በእጃቸው እያስገቡ ከተማቸውን እየተቆጣጠሩ ነው። በተለይ በተለቀቁ ወረዳዎች ትልቅ ስራ ተሰርቷል። ይሄ ሲባል ምናልባት በዚሁ አጋጣሚ በስሌት ምለው ላይ ከተማችን ወረዳችን ስንቆጣጠር ሀብቶች አሉ፣ የህዝብ ሀብቶች አሉ፣ የተቋም ሀብቶች አሉ፣ የግለሰቦች ሀብቶች አሉ። እነዚህ ሀብቶች ፋኖአችን ልናወጣ ነፃ ነው እናወጣ የወጣ ነው ከቤታችን የወጣ ነው። አንዱ ይሄ ስለሆነ ንብረቶችን በትክክል ከህዝብ ጋር ሆነን ንብረቶችን መጠበቅ እንዳለብን በጋራ ሀብት የተቋም ሀብት ለተቋም እንደሚሆን አስምረን አስባችሁበት ፋኖ አስቦበት በሁለቱም እዝ የምትገኙ ጀግኖች እየተመካከራችሁ እንድታስተዳድሩ ጥሪያችንን አስተላልፋለን። ይሄ ከድርጅታችን የወረደ መመሪያ እስከሆነ ድረስ ስለዚህ እነዚህ ንብረቶች የህዝብ የፋኖ ተቋም መሆናቸው ማወቅ አለባቸው። ሲቀጥል የግለሰቡ ንብረት ሱቅም መጋዘንም እንዲሁ ሌሎች የግለሰቦች ወይም የግል ድርጅት ሀብቶች የኔ ብላችሁ ወይም የኔ ብለን የህዝባችን ሀብት ልንጠብቅ ቃል የገባ ነው። ቃላችን መፈጸም አለበት። ይሄ የመጀመሪያው መልእክት ነው። ከዛ ባንኮች አሉ፣ ድርጅቶች አሉ፣ ብዙ ድርጅቶች አሉ። እነዚህም ጥበቃ ልናደርግላቸው ይገባል። አደራ የምንለው እንደ አማራ ፋኖ አደራ የምንለው ይሄ ነው። ሌላው የአማራ ፋኖ ጎንደር ላይ በሁለቱም እዝ የምትተናነቁት እያጥመሰመታችሁ እያሸነፋችሁ በእጃችሁ ብታስገቡት የመከላከያ ሰራዊትም ይሁን አድማ ብተናም ይሁን ሚሊሻና ሰላም አስከባሪም ይሁን ጥቅም አስጠባቂና በትንሽ ጥቅም ተደልሎም ሞኝ ሆኖ ቢቆይም ሞቱም የራሱ ነው፣ ሲገልም የራሱን ነበር። አሁን ግን
ድርጅቱም ሆነ መንግስቱ እንደከዳው እስካወቀ ድረስ እጅ እየሰጠ ይገኛል። ይሄን እጅ የሚሰጥ ሰራዊት በእንክብካቤ እንዲይዝ የገባው ቃል ድርጅታችን በምርኮኛ አያያዝ በስነ ምግባር በተለያየ ጤንነቱም ተጠብቆ ቁስለኛም ካለ ታክሞ በእኛ ስር እንክብካቤ እንዲደረገለት ድርጅታችን መመሪያ ወርዷል። በዚህ ልክ ሁሉም እንክብካቤ የተደረገ ጥበቃ እየተደረገለት በእጃቸው የገባ ሰራዊት በዚህ ልክ ነው እኔ ሐሳቤን የምገልጸው መልእክቴን የማስተላልፈው ከዚህ የተላለፈ እንዳይሆን ነው። ሲቀጥል መከላከያ ሰራዊትም ይሁን አድማ ብተናና ሰላም አስከባሪ ሚሊሻ አሁንም እጅ ያልሰጠ ካለ በአስቸኳይ እጅ እንዲሰጥ ከጸጥታ መዋቅር ነው መልእክት ማስተላልፈው። እጅ እንዲሰጡ ድርጅታችን ጥሪ አስተላልፏል። እኛ ምናልባት ከድርጅቱ መግለጫ በፊት ቀድመን እንድንሰጥ የተገደድነ አብዛኛው የተለቀቁ ወረዳዎችና የዞን ከተማ ያው ጎንደር ላይ እንደሚታወቀው በዚህ ላይ እንትን እስካለ ድረስ ነው ድርጅታችን ነው እንዲቀድም የነበረው ሁኔታ። ግን ቀድመን የሰጠነው አንዳንድ ነገሮች እንዳይኖሩ ቃጠሎ የሚታይ ነገር አለ። ቃጠሎ የራሱ ያቋቋመው ቡድንም ሊሆን ይችላል አይታወቅም። የኛ ፋኖ ደግሞ ሳውቅ ተሳስቶ ያቃጠለው ነገር ጭስ የሚመስል ነገር የሚታየው ይሄ ድርጅታችን አይፈቅድም፣ ህዝባችንም አይፈቅድም። ሌሎች ጠላቶቻችን አማራ ክልል ላይ ሲገቡ ያደረጉትን መድገም ማንንም ነፃ እንደማናወጣና ማንንም ነፃ እንዳላወጣን አማራን ቀርቶ ኢትዮጵያን ነፃ እናወጣለን ብለን ነው ቃል ገብተን ከቤታችን ይወጣል። ንብረታችን የጋራችን ሲበድለን የነበረው የብልጽግናም የራሱ ሀብት ነው። ስንበደል የነበረው የአማራ ህዝቦችም የራሳችን ሀብት ነው። የተቋም ሀብት የራሳችን ሀብት ነው፣ የማንም አይደለም። ብልጽግና ማለት የፖለቲካው ስም የዘራፊው ስም እንጂ የኢትዮጵያና ወይም የአማራ ህዝብ ስም አይደለም። ስለዚህ የሱ ንብረት መስሎ ቢታየን እሱ ከለቀቀ ንብረቱን እናቃጥል ምንል ከሆነ በእጃ ዙር የራሳችን ንብረት እንደሆነ ልትገነዘቡ ይገባል። መኪና የኛ ነው፣ የህዝባችን ነው። ተቋሙ አዳራሹ ውስጥ ያለው ሀብት የኛ ነው። መንግስት ቢፈልገውም ተሮ ዞኖችና ከተሞች ለቆ የሚወጣው ይሄ ነው። የአማራ ሀብት እንዲወድም ነው። አማራ ድሃ እንዲሆን ነው። አማራ ነገ መማሪያ እንዲያጣ ነው። አማራ መስተዳደሪያ የሚስተዳደርበት የሚመራበት ተቋም እንዳይኖረው ሰርክ በዳስ ሰርክ በክራይ እንዲሆን ነው። ንብረቶችን እንድንዘራረም ያደረገን አገር እንዳይኖረን ነው። ተወገን ከለላ ከወገን ሸበማ እንድንወጣ ነው። እርስ በርሳችን እንዳንዋደድ ነው። ስለዚህ ፋኖ ይሄን ስሌት አድርጎ ነው ድርጅታችን በዚህ ልክ ነው አስቦ ተቋማችን ሀብታችን የኛ እንዲሆን እንድንጠብቀው ነው። ምን ፈልገው ግለሰቡን ምን ፈልገው ብልጽግና ሆኖ የብልጽግና ስም ይዞ ሲበላን የነበረን ነው። ያንም እጁ ከሰጠ አስተምረን ከኛ ነው የምንቀለቅል እንጂ እኛ እንደነሱ አንገድም። ከኛ ነው የምናቀላቅለው፣ እናስተምረዋለን። የአማራን መገደል የአማራን የሀገሪቱን መውደም እናስተምረዋለን፣ እንዲገባው እናደርገዋለን፣ እናስረዳዋለን። ሆዳሞች በዚህ ልክ ነው እኛ እናስረዳቸዋለን ብለን ቃል የገባ ነው። ድርጅት ስናቆም ዝም ብሎ ድርጅት ብቻ አይደለም። ከብልጽግና የተሻለ መንግስት እንድንሆን ከብልጽግና የተሻለ አሰራር እንዲኖረን ነው ታስቦ ብዙ ጊዜ ፈይቶብን ብዙ መስዋዕት ከመዋጋት ይልቅ ድርጅት እናቁም ብለን ይሄ ድርጅት ብዙ ጊዜ የፈጀብን ነው። በዚህ ልክ ነው አሁን ሀገራችን የምንመራው። ስለዚህ ይሄን አስቦ የወረደ ድርጅት ይሄን አስቦ አንድ የሆነ ድርጅት የምትታገሉ ጀግና ፋኖች ስሜተኛ ሳትሆኑ በተባለው ልክ እንድታስተናግዱና ሀብታችሁን እየጠበቃችሁ ጠላታችሁ በእጃችሁ እያስገባችሁ ለጠላታችሁ ምኝታ ሰጡት። ለምትይዙት ጠላትም መጥቶኛል ወንድሜ መጥቶታል ብለህ አትግደለው። ቁስለኛ ካለ አሳክመው። ይሄ እንግዲህ ዝሮ በዓለም አቀፍ ህጎች ልነድ ይችላል። ድርጅታችን ይሄ ሁሉ አስቦ ነው የተነሳው። የዓለም አቀፍ ህጎች ሁሉ አሉበት። ነገ ከነሱ ማንደርሰው ነገር የለም። ከድርጅታችን መመሪያ ላይ አለ፣ ህግና ደንባችን ላይ አለ ምርኮኛ አያዝ።
ስለዚህ ቁስለኛን ማሳከም ወደ ተቋም መልሰው ሕክምና አገልግሎት እንዲሰጥ ሐኪሙን ሆስፒታሉን ጤና ጣቢያውን ትብብር አርጉለት ጥበቃ አርጉለት አይዞ በሉት እንዳይደናገጥ አድርጉት ከተማውን ስትቆጣጠሩ ከተማው ላይ ጥይት ተኩስ መኖር የለበትም የተረጋጋ ድል የተረጋጋ አሸናፊነት የተረጋጋ ሰራዊት የተረጋጋ ህዝብ እንጀራ አውጦ እንዲያበላችሁ ውሃ እንዲሰጣችሁ ማድረግ ያለባችሁ ከተማ ላይ ቢተኮሱ ጥይቶች አላግባብ ጠላት እጅ ከሰጠ በኋላ ጠላት ቦታ ለቀቅ በኋላ አላግባብ ነው ገንዘብ ማባከን ነው ብዙ ችግር አለብን ብዙ ሀገሮች እንሄዳለን ገና አማራ ክልል ላይ ብቻ አይደለም እንገደበው አገር ተረካቢዎች ነን ወደ አገር ደራሽ ነን ስለዚህ ብግነቶችን ጠብቃችሁ በስሌት ከዛችሁ የሚወርድላችሁ መልእክት እያዳመጣችሁ መመሪያ እየተቀበላችሁ የውሎ ግምገማ እየተገመገመ ከድርጅቱ የሚወርደው ትዕዛዝ በእናንተ እየደረሰ ያንነን እያዳበራችሁ በዛ ልክ ነው ከዛ የተላለፈ እርምጃ የተገደበ ነው ከድርጅቱ ከመርህ ወጣ ትግል የተገደበ ነው ታንኪው ልትባሉ ይገባል ታንኪው ሊባል ይገባል ሰራዊታችን ፋኗችን ነገር ግን ከመህር እንዳትወጡ ከድርጅቱ ትዕዛዝ ውጭ እንዳትወጡ ስትዋጋው ለአማከር ሪፖርት አድርግ ለዙ ሪፖርት አደርጋለህ እዙ ለድርጅቱ ሪፖርት ያደርጋል አሰራሩ ይሄ ነው ቀጠና ትስስር አለው በቀጠና ትስስሩ እየተግባባችሁ ድላችሁ በእጃችሁ ማስገባት አለባችሁ ድሉ የህዝብ ጭምር ነው መሆን ያለበት ድሉ የህዝብ ጭምርት ነው መሆን ያለበት የህዝብ ጭምር እንዲሆን ነው መልእክት የማስተላልፈው አደራምለው በዚህ ልክ ነው የቀጠና ትስስሩ መበርታት አለበት በሁሉም ግንባር አደራ ማለት እፈልጋለሁ አደራ በግለት መቀጠል እንዳለበት ትጥቁ ተመልሶ ወደ ሌላ ቦታ እንዳይገባ መዘጋጀት አለብን አደራ ማለት እፈልጋለሁ አደሬ ህዝባችን እንዳንከደው በምንገባው ከተማ አደራ ደጋግሜ የህዝባችን ነገር አደራ ተገርፏል ተሰቃይቷል ተገሏል በድሮን አልቋል ተቋሙ ወድሟል ውስጡ ድርጅቱ ረግፏል የለም ደሃውነናል የሞተው የሚያገግም የሞቱትን ጓዶች የደሙ አጋሚ ከፍል ሀብት እንዳይወድም አደራ በድጋሚ መሰራረቅ እንድንሰራረቅ ያደረገንን ብልጽግና የሱን ሐሳብ እንዳንደግሞ እንድንሰራረቅ እንድንገዳደል ያደረገንን ብልጽግና ሊሊ ባቡሬን አፈቅረሃለሁ አለችው። አዴና ዴፍ ይጋባሉ። እንግዲህ ሊጋቡም ቃል ገብታለታለች። ሁሉንም ነገር ትቼ አሸንፌ አንተን አገባሃለሁ፣ ሰርጋችንም እንደግሳለን በማለት አስተስተዋለች። ዶክተሩ በቁጥጥር ስር ዋለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ሀገራችን ሰላም ትሁንልን፣ ለዘላለም ትኖርልን። እንግዲህ እያልኩኝ ቤተሰቦቼ ይዤላችሁ የመጣሁት እንደተለመደው ሰራተኛዋ አደይ ክፍል 195 ነው ይዤላችሁ የመጣሁት እና እናንተ ደግሞ እስከም አብረን እንፈተፍታለን። እስከዛው ድረስ ቪዲዮን በላይክ ጀምሯት። እንግዲህ ለቤቴ አዲስ የሆናችሁ ደግሞ ላይክና ሰብስክራይብ አድርጋችሁ ደውል ምልክቷን ማጥቆሩን እንዳትረሱ እያልኩኝ ሊሊም ባቡሬን ካጠገቤ አትለይኝ በማለት አናገረችው እና እኔም እኮ አፈቅርሻለሁ እወድሻለሁ ለዛ እኮ ነው እና ቃል ገባልሻለሁኝ ፍቅሬን ተቀበይኝና አብረን እንሆን የወደፊት ምስቴም ላርግሽ ከጎንሽ ልቆሙ እያልኩሽ ነው ፍቅሬን ተቀበይኝ በማለትም ገለጸላት። በዛን ሰዓት አብሮ በወጡበትም ኩኩን መንገድ ላይ ያገኛታል። ኩኩን መንገድ ላይ ባገኝበት ሰዓቱም ኩኩ ምንድነው ምንሼ ነው ጠፋህ በማለትም ሁለቱም ያወራሉ።
እና እቺ ልጅ እንደ እሷ ነች እንደ ኩኩ የምትባለው በማለትም ይጠይቃታል። ኩኩም እንደዛ ሲል እንደ ስሟን ይሄን ኩኩ ብለህ በአጭሩ የጠራኸው እሷን ነው ወይ ብላም ሊሊ ትስቅባታለች። ምን ያስቅሻል እቺ ልጅ ባለፈው ሚያማት የነበረው እብዷ ነች ወይ በማለትም ትነግራለች። እንደ እኔን ነው እብዷ የምትለኝ ወይ ብላም ሲጠይቀው አው እሷሁ እኮ ድሮ ነበር አሁን ግን ተሽሏታል። ስለዚህ ሊሊ የቀድሞ የድሮ ህይወቷን ተመልሳለች። ስለዚህ አሁን ተመልሳለች ሙሉ ለሙሉ ጤነኛ ነች በማለትም ለሷ ይነግራታል ማለት ነው። በዛን ሰዓትም ሁለቱም እቺ ደግሞ ማነች በማለትም ትጠይቋለች። አንቺ ደግሞ ትላንትና መተሽ እቺ ደግሞ ማነች ልትይ ነው ወይ ይላታል። አው እሷ እዚህ ካሁን በኋላ ቢኪ የኔ ባል ነው ስለዚህ ፍቅረኛዬ ነው ብላም ትነግራታለች። በዛን ሰዓትም ኩኩም ትናደድና እንዴ ደግሞ መቼ ነው የኔ ፍቅረኛ ነው በማለት ተጀመረ ደግሞ ምን ሆነች በማለትም ትናገራታለች። ኪኪኪዊ አፎን ኩኩ ባገኘሽው ነገር አትጣይ ብዬሽ አልነበር ወይ ምንድነው የሚያጣላሽ? ካገኘሽ ሰው ሁሉ አትጣይ እናም ደግሞ በሊሊ ደግሞ አትምጭብኝ በማለት ያስጠነቅቃታል። አንድ ሰሞን እኮ በሊሊ ሳይሆን በኩኩም ማንም ሰው እንዳይደርስበት ብለህ ነበር ረሳህ ወይ በማለትም ሊሊን ታናድዳታለች። ስሚ ካሁን በኋላ እንዴ አው ፍቅረኛ ነች ስለዚህ ሚስቴ ነች ለወደፊት ሚስቴ ነች ላገባት ነው በማለትም ቢኪ ትሄዳለች። አትሄድም ከዚህ ግን ቆሜ ማውራት አልፈልግም በማለትም ሊሊም ትታት ትሄዳለች። እናም ደግሞ ቢኪም ካሁን በኋላ ሊሊ እጅሽን ብታነሽ ነግርሻለሁ አርፈሽ ተቀመጪ በማለትም ተናግሯታል ማለት ነው። ቤዛ የሊሊን ቤት እንግዲህ በስሟ ልታዞር ወደዚህ እያለች ነው። የቤዛን ወንድም ሁሉንም ነገር ጨረስከው ወይ ብላም ስነግረው አዎ የቤቱን ካርታዎች ሁሉ ነገሮችን አስገብቼ ጨርሻለሁኝ ወደፊት ደግሞ እንጠብቃለን ብሎም ይነግራታል። እኔ ግን በጣም ሊሊ ግን ታሳዝነኛለች ብሎም ሲነቅ አይ ባክ ዝም ብላ ታካብጥ ይሄ ቤት ሲጀመርም ለሊሊ ሳይሆን ለኔ ነበር በማለትም ትነግራታለች። እንግዲህ ወንድሙ አንዳንድ የሆነ እንትንም ነገር ቢኖረው እሷ ግን ምንም ለሰው ማዘን የሚባል ነገር የላትም። የምታየው ግን ገንዘብ ብቻ ነው ማለት ነው። እንግዲህ መንገድ ላይ ሁለቱንም አግኝታቸው አበባንና ሄሉን አግኝታቸው እና ብሩን ለምን አላስገባህልኝ ሲል አይ ሲስተም ስለተበላሽ ነው ብሩንም ያላስገባሁልሽ እንጂ ብሩም አለ አስገባልሻለሁ ብሎም ይናገራታል። ሄሉ ለቤዛም እንዲህ አለቻት፣ እንዴ አንቺ ግን ለምን አበባ ግን ሌላ ቤት የለም ወይ ለምንድነው ሌላ ቤት ማን ይከራየው ብላም ጠየቀችው። እናም ደግሞ ለምንድነው አንቺ ጥሩ እንትን ብትሆኝ ለኛ የምታዝኛ ጥሩ እንትን ብትኖሮ የቤት ኪራይ ባልጨመርሽብን እናም ደግሞ አስገድደሽ ብር ባልተቀበልሽን ብላም ተናገረቻት። እኔ እሱ ሳይመለከተኝም ስለዚህ ብሩን ባስቸኳይ አስገባልኝ እናም ደግሞ እጠብቃለሁኝ በማለትም እና አንቺ አሁን ብሩን ብንሰጥሽ እንዴት ልናምንሽ እንችላለን በማለትም ሲጠይቃት እሱ ችግር የለውም በማለትም ብሩን ብቻ አስገባልኝ ብለው ሄዳለች ማለት ነው። እናም ደግሞ በዛን ሰዓትም ለምንድነው ሌላ ቤት ተከራይተን እንትናለን? ቤዛ ግን በጣም ክፉ ሰው ነች እና በጣም ያስፈራች ነው። እኔ ግን እሷ ነገር ምንም አምና ብሩን አታስገባላት ምንም አላማረኝም ስትል እኔም እኮ ድሮ እንደዛ ብዬሽ ነበር የቤዛ ምንም አያምርም ብዬ ነግሬሽ ነበር እኔም ለዛ ነው ምጠላት ብሎም እሱም ነገራት ማለት ነው። በዛን ሰዓትም እንግዲህ ሁለቱም አብሮ ሄዶ ነበር። አዴም ከዶክተሩ ጋር ቁጭ ባለችበት ሰዓት ዴፍ ያያታል። መጀመሪያ ጊዜ ዴፍ ጊዜ ፈልጋለሁኝ ስለዚህ እኔ ብቻዬን እቀመጣለሁኝ ስለዚህ ጊዜ ፈልጋለሁ ትንሽ ጊዜ ከዛ በኋላ አደውላለሁ ብላም ብቻዋን ቁጭ ብላ ያለቀሰች ነበር። በዛን ሰዓትም ዶክተሩ ያያታል። ዶክተሩም ምን ሆና ነው ብሎ በማለትም ሲያልፍ ነበር ያያት። አጠገቧ ሄዶ እንዴ ምን ሆነሽ ነው አዴ ከፍቶሻል ምን ሆነሽ ነው ሲል አረ በፍጹም ምንም አልሆንኩኝም ትለዋለች። በጣም እኔ ያየሁሽ ነው በጣም ከፍቶሻል ስለዚህ ምንድነው ያጋጠመሽ ብላም ትነግራታለች። ምን ነው ከዴፍ ጋር ችግር አለ ወይ ተጣላችሁ ወይ ብሎም ሲጠይቃት አረ በፍጹም ከዴፍ ጋር አልተጣላንም ነገር ግን ምንም እንትን ሊል አልቻልኩኝም ብቻዬም አውጥቼም ሳስብ እንትን ሲልም ምንም ሊመጣልኝ አልቻልኩም ቤተሰቦቼም አልተስማማንም ስለዚህ ምንም ማን ብዬ ማን እንትን እንደማረግ ዴፍም እኔን ሊረዳኝ አልቻለም በማለት ታወራዋለች። በዛን ሰዓት ሁሉም ነገር ቀላል ነው አንቺ እኮ የራስሽን ውሳኔ መወሰን ያንቺ ፋንታ ነው ስለዚህ የራስሽን ውሳኔ ወስነሽ እንትን ማለት አለብሽ እኔም በቃ ዴፍን አገባለሁኝ በማለት ሁለቱም
ያወሩ ያሉ ዴፍ ይመጣል። ዴፍም ዞር ብሎ የሱን መኪና ሲያየው ዶክተሩ አለ። ይሄ ዶክተሩ እዚህ አካባቢ ምን ይሰራል? ለምንድነው የመጣው? በማለትም ዞር ብሎ ሲያየው አዴና ዶክተሩ ቁጭ ብሎ ያያቸዋል። በዛን ሰዓት በንዴት ተናዶ ከዛም በኋላ እንዴ አዴ ምንድነው የምትሰሪው? በማለት ሁለቱም ደንግጦ ይነሳሉ። ከዛም ዶክተሩን አንገቱን አንቆ ይዞ ግንባሩን በቴስታ ብሎ እንግዲህ ይመታዋል ማለት ነው። በዛን ሰዓት ዶክተሩን እንዴ ምን ያርከ ነው? ተረጋጋ በማለትም ይናገረው። አዴም እንዴ አንተ ምን ሆነህ ነው? ስለዚህ ተረጋጋ፣ ዶክተሩና እኔ ምንም ያለን ነገር የለም፣ ስለዚህ እኛ ያወራን ነበር፣ እኔን የመከረኝ እንጂ ሌላ ነገር የለም በማለትም እሷም ለዶክተሩ ተናግራ በቃ ተከተለኝ በማለትም ተቆጥታ ትታው ሄዳለች ማለት። በዛን ሰዓትም ዴቭ ተረጋጋ፣ እኔና አዴ ምንም ያለን ነገር የለም፣ ምንም ያወራንም ነገር የለም፣ እኔም እንዳንተ አጋጣሚ ዞር ብዬ ሳልፍ ሳያት አግኝቻት ያለቀሰች ነበር ብሎ ይነግረዋል። በፍጹም እንዴ አዴ ያለቀሰች ነበር እውነትህ ነው ብሎ ሲነግረው አው እኔ ያገኘኋት ያለቀሰች ነበር። በዛን ሰዓትም ምን ሆና ነው ብዬ እንዳንተው ነው መጥቼ እየጠየቅኳት። በዛን ሰዓትም ስጠይቃትም ሁኔታ ሁሉ ነገር እንደከበዳት ነገረችኝ። እናም ደግሞ ዴፍንም እንዴት እንደማረግ የዴፍም ነገር ግራ ገብቶኛል ብላ ነገረችኝ። በዛን ሰዓት ሁለታችን ተመካክረን እንትን አልኳት እንጂ በፍጹም አንተ ምን እንደምታስበን አይደለም። ስለዚህ ይሄን ያጉል ጥረጥረህን እንድታቆምና እንድቀንስ እፈልጋለሁ። እንደ ሰው ቁጭ ብለን እናውራ በማለትም ዶክተሩም ሲመክረው አራ እኔ ግን በጣም ይቅርታ ይሄን እኮ አላወኩም ነበር፣ ነገር ግን አዴ ምን ሆና ይሁን ሲለው እኔ እንጃ የሆነችው ነገር በፍጹም አላቅም ብሎ እና በቃ እኔም ልከተላት በማለትም ዴፍም ወደ ሊሊ ቤት ሄዷል። ሊሊም ቤት ስትሄድ ባቡሬና እሷ ሁለቱም ያወሩ ነበር። በራኳታ ገባች። ሲገባም ስታያት ፊቷ ሁሉ ነገር ተከፍታለች። በዛን ሰዓት ምን ሆነሽ ነው ሲላት በፍጹም ምንም አልሆንኩም ትላታለች። እንዴ ምን ነው ከፍቶሻል እኮ ከዴቭ ጋር ተጣላችሁ ስትላ አራ በፍጹም አልተጣላንም ትላታለች። በዛን ሰዓትም ዴቭም በሩን ከፍቶ ይገባል ማለት ነው። እናም በሩን ከፍቶ ምን ልሰራ መጣ ስትለውም እና አዴ በጣም ይቅርታ ዶክተሩ ያረገው ነገር ሁሉ ነገር ትክክል ነው፣ እኔ ግን በስህተት መንገድ ነበር ያየሁት፣ ስለዚህ እና ይቅርታ አድርግልኝ፣ ሁሉንም ነገር ተረድቻለሁ ትላታለች። እና ሊሊ ሐኪም ቤት ሄደሻል ወይስ ትላት አይ አልሄድኩም ስትል እና ባቡሬ ለምን አልወሰድካትም ስትል እና በቃ እናንተ ሁለታችሁ ተመካከሩ፣ እኛ ደግሞ ወደ ዶክተሩ እንሄዳለን በማለትም ዶክተሩ ጋር ሄዷሉ ማለት ነው። በዛን ሰዓትም አዴም ሁለቱም ተነጋግሮ እኔ ሁሉም ነገር ከብዶኛል፣ ነገር ግን ሁሉንም ነገር ህርግፍ አድርጌ ትቼ በራሴ ውሳኔ ልወስን ፈልጊያለሁኝ፣ ስለዚህ ወስኛለሁ፣ አንተን አገባሃለሁ ስትል በደስታ እሱም ስንጥቅ ብሎ እውነትሽ ነው በማለትም ሚይዘውና የሚጨብጠው እንትን ብሏል። በዛን ሰዓትም እውነትሽ ነው ስላት አዎ እውነቴን ነው፣ በቃ ነይ አሁኑን ነው ለማሚ ደውዬ ምነግራት በማለትም እሱም ስልክ ደውሏል። በዛን ሰዓትም እሷም ደስ ብሏት በቃ ነይ ለሰርጋችን እንዴት እንደምንደነስ አሳይሻለሁ እንሞክራለን በማለትም ነይ ዝም ብለሽ ቁሚ እንዴት እንደነሳለን በማለት ሁለቱም ደስ ብሏቸው ደስታን ይገለጹ ነበር። በዛን ሰዓትም ለማሚ ለፍቅር እናት ማለት ነው ደውሎላት ለሷም ሲነግሯት በጣም ደስ አላት። እኔ አላምንም እውነትህን ነው አዴ ይሻለች ትክክል ነው በማለትም ጠየቀች። በዛን ሰዓት ፍቅር ደንግጣ በቃ የምትይዘው የምትጨብጠው ነገር ጠፋት። በዛን ሰዓትም በቃ እኔ ለአዴም ሰላም በልኝ በጣም ነው ደስ ያለኝ፣ በቃ እኔ ጋር እናንተን ውሳኔ ነው እንጂ ማከብረው እኔ ጋር ሁሉም ነገር ተዘጋጅቷል በቃ በማለትም ትነግራለች። በዛን ሰዓትም ስልኩን ከዘጋች በኋላ ምንድነው ማሚ ብላ ስጠይቃት ዴፍና አዴ ሊጋቡ ነው ስትል ምን አልሽ በማለትም ደንግጣ እሷ ያው እንደምታፈቅረው እናትዮ አታውቅም። ምን ሆሽ ስትላት ምንም አልሆንኩም በማለት ከተቀመጠችበት ብድግ ብላ ወደ ሳሎን ሄዳለች ማለት ነው። ወደ መኝታ ክፍል ሄዳለች። በዛን ሰዓትም ምን ሆነሽ ነው ፍቅር ምንድነው ችግር አለ ስትል አረ ምንም በማለትም ትታት ሄዳለች ማለት ነው። እናም ደግሞ እንግዲህ ዴቭና አዴ በጣም ደስተኛ ሆኑ አሉ ማለት ነው ሁለቱም። እና ማንን ነው ሚዜ የምታረጊው አንቺ ስትል አንደኛ ሊሊ እናም ደግሞ ሮማን ከዛ በኋላ የሆነች ልጅ ነክ በማለት ተናግራለች። እሷ አንተስ ማንን ነው የምታረገው ስትል ወንድ ብትሆን ኖሮ ፍቅርን ነበር ማረገው ብሎ ሲነግራት ፍቅርማ ለሚዜነት አትሆንም ምናልባት አበባ ለበተን ትሆናለች በማለትም ሁለቱም ይስቁባታል ማለት ነው። እንግዲህ ቤተሰብ ሁላችሁንም ወዳችኋለሁ። ወሰላሙ አለይኩም።